ሰላም ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁን? በዛሬው ቪዲዮአችን ኢንዲፔንደንት አፍሪካን ስቴትስ ኤንድ ሙቭስ ቱዋርድ ኢኮኖሚክ ኤንድ ፖለቲካል ኢንተግሬሽን የሚለውን ፖይንት እናያለን። ኢንዲፔንደንት አፍሪካን ስቴትስ ስንል እንግዲህ ከኮሎናይዜሽን በኋላ ወይም ከኮሎኒያሊዝም ነፃ የወጡ ወይም ራሳቸውን የቻሉ ነፃ የአፍሪካ ሀገራት እና እነዚህ ሀገሮች ኢኮኖሚያዊ እና ፖለቲካዊ ውህደት ወይም አንድነትን ለመፍጠር ያደረጉት እንቅስቃሴ ምን ይመስላል የሚለውን እናያለን። እንግዲህ በዚህ ስር ስለ የተለያዩ ኦርጋናይዜሽን ኦፍ አፍሪካን ዩኒየን የሚል ፖይንት ይኖረናል። ን ኦኤዩ ማለታችን ነው። ን ኦኤዩ ከተመሰረተ በኋላ እንደገና አፍሪካን ዩኒየን ወይም ኤዩ ወደሚል ተቀይሯል። እሱም ፖይንት አጠር አድርገን የምናይበት እንዴት ነበር አመሰራረቱ የሚለውን ጭምር የምናይበት ቪዲዮ ይሆናል የዛሬው ቪዲዮአችን ማለት ነው። ለቻናሉ አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ፣ ላይክ እንዲሁም ደግሞ ለሌሎች ሼር ማድረግ እንዳይረሳ እያልኩኝ ወደ ዛሬው ቪዲዮ ወስዳችኋለሁ። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው ፖይንታችን የሚሆነው ኢኮኖሚክ ኤንድ ፖለቲካል ኢንተግሬሽን ኢኮኖሚያዊና ፖለቲካዊ ውህደት ወይም አንድነት የሚል ነው። ዋት ኢዝ ኢኮኖሚክ ኤንድ ፖለቲካል ኢንተግሬሽን የሚል አለ ስታርታፕ ኩዌስችን ላይ ማለት ነው። ፖለቲካዊና ኢኮኖሚያዊ ውህደት ማለት ምን ማለት ነው? Political integration is a process whereby the political actors in the various states were persuaded to shift their loyalties, expectations, and political activities toward a new center. ስለዚህ ፖለቲካል ኢንተግሬሽን ወይም የፖለቲካ ውህደት ስንል ፕሮሰስ ነው፣ ሂደት ነው። ምን አይነት ሂደት ነው? ፖለቲካል አክተርስ የምንላቸው ፖለቲካውን የሚመሩ የሚዘውሩ በተለያዩ ሀገሮች የሚገኙ መሪዎች ኦር ሊደሮች አንድ የሚሆኑበት ወደ አንድ የሚመጡበት ወደ አዲስ ሴንተር ወደ አዲስ ማዕከል የሚሄዱበት ወይም ደግሞ አንድ ላይ ጆይን የሚያደርጉበት ፕሮሰስ ነው ፖለቲካል ኢንተግሬሽን። ፖለቲካል አክተሮች ናቸው ኢንተግሬት የሚያደርጉት ነው። persuaded to shift their loyalties ታማኝነት ነው loyalties፣ expectations የሚጠብቁት ነገር ኤክስፔክት የሚያደርጉትን ነገር and political activity የፖለቲካ እንቅስቃሴያቸውን ጭምር አንድ ላይ አቀናጅተው በአንድ ሴንተር የሚሰለፉበት ወይም አንድ የሚሆኑበት ፕሮሰስ that's called political integration ይባላል። On the other side, economic integration ወይም ኢኮኖሚያዊ ውህደት ስንል ደግሞ is a process whereby countries cooperate with one another። እንግዲህ ኢኮኖሚያዊ ውህደት ኢኮኖሚያዊ አንድነት ስንል ኢኮኖሚክ ኢንተግሬሽን ማለት እሱም እንደዚሁ ልክ ፕሮሰስ ነው ወይም ሂደት ነው where countries cooperate with one another ነው። አንድ ሀገር ከሌላ ሀገር ጋር ኮኦፕሬት ወይም አብራ በጋራ የምትሰራበት ሂደት ነው። ምን ለማድረግ? to reduce or to eliminate barriers to the international flow of product, people and capital። ስለዚህ በዓለም አቀፍ ደረጃ የፕሮዳክቶችን ፍሎው ወይም እንቅስቃሴ የሰዎችን የካፒታል እነዚህ አይነት እንቅስቃሴዎችን የሚገድቡ ወይም ደግሞ ኢሊሚኔት የሚያደርጉ ሬዲዩስ የሚያደርጉት እንደዚህ አይነት እንቅስቃሴዎች ምን ማድረግ? ሬዲዩስ ማድረግ መቀነስ ነው። ስለዚህ በዓለም አቀፍ ኢኮኖሚክ ኢንተግሬሽን ወይም ኢኮኖሚያዊ ውህደት ስንል የፕሮዳክቶችን ፍሎው ወይ ደግሞ ሙቭመንት መጨመር ነው። ለምሳሌ ኢትዮጵያ የምታመርታቸው ምርት ከሌላ ለምሳሌ ኢትዮጵያ ኢኮኖሚክ ኢንተግሬሽን ከሌላ ሀገር ጋር ቢኖራት ኢትዮጵያ የምታመርታቸው ምርት በዛኛው ሀገር ውስጥ በስርዓት ፍሎዋቸው ወይም ደግሞ እንቅስቃሴያቸው ከፍ እንዲል ማድረግ ነው። ፕሮዳክቶቹ እንቅስቃሴያቸው እንዲጨምር ማድረግ ኖት ኦንሊ ፕሮዳክት ፒፕል ሰዎች የሰዎችም እንቅስቃሴ የካፒታል እንቅስቃሴም ጭምር እንዲጨምር የሚያደርጉበት ሂደት ፕሮሰስ ነው ይሄ ኢኮኖሚክ ኢንተግሬሽን የምንለው ማለት ነው። ሁለተኛው ፖይንታችን the organization of African unity ነው። እንግዲህ የአፍሪካ አንድነት ድርጅት ነው። what is the main purpose of African unity? የአፍሪካ አንድነት ወይም ኦርጋናይዜሽን ኦፍ አፍሪካን ዩኒየን ሜን ፐርፐዙ ዓላማው ምንድን ነበር የተመሰረተበት የሚለው ነው። the organization of African Union or OAU was formed in 1963 in አዲስ አበባ ኢትዮጵያ። ስለዚህ ይሄ ኦርጋናይዜሽን ኦፍ አፍሪካን ዩኒየን ስንል መቼ ነው ፎርም የሆነው? የተመሰረተው በ1963 ዓመተ ምህረት አዲስ አበባ ኢትዮጵያ ላይ ነው ለመጀመሪያ ጊዜ ፎርም የሆነው ወይም የተመሰረተው ነው። by the 32 African states that had achieved independence at the time። ስለዚህ ይሄ 1963 አዲስ አበባ ኢትዮጵያ ላይ ሲመሰረት በወቅቱ የማህበሩ የኦርጋናይዜሽን ኦፍ አፍሪካን ዩኒየን የአፍሪካ አንድነት ድርጅትን የመሰረቱት ወይም አባል ሀገራቶቹ ስንት ነበሩ? 32 ሀገራቶች ነበሩ። በዛን ሰዓት ነፃ የሆኑ ኢንዲፔንደንስ የሆኑ ከቅኝ ግዛት ራሳቸው ነፃ ያወጡ 32 የአፍሪካ ሀገሮች በዛን ሰዓት ላይ አባላቶች ነበሩ። የአፍሪካ አንድነት ድርጅት 1963 ሲመሰረት ነው። additional 21 members joined gradually and made the number of the members countries a total of 53 by the time of the
African Union launched in 2002 እንግዲህ 1963 ይሄ ኦርጋናይዜሽን ኦፍ አፍሪካን ዩኒየን ወይም የአፍሪካ አንድነት ድርጅት የሚለው ተመስርቶ በዛን ሰዓት በወቅቱ እንግዲህ 32 ሀገሮች ነበሩ አባላቶቹ ነው። ከዛ በሂደት በኋላ ላይ እንግዲህ የተለያዩ ሀገሮች ነፃነታቸውን ከተቀዳጁ በኋላ እዚህ አህጉር አቀፍ ወይም ኮንቲኔንታል ኦርጋናይዜሽንን ጆይን አድርገዋል ወይም ደግሞ ተቀላቅለዋል ነው። ስለዚህ በኋላ ላይ 2002 ይሄ ኦርጋናይዜሽን ኦፍ አፍሪካን ዩኒየን የነበረው ወደ አፍሪካን ዩኒየን ወይም ወደ አፍሪካ አንድነት ሲቀየር 2002 ላይ በወቅቱ 21 ሀገራቶች ተጨምረው አጠቃላይ ስንት ሜምበር ወይም አባላት ነበሩት? 53 አባል ሀገራቶች ነበሩት 2002 ላይ አፍሪካን ዩኒየን ሲደረግ ነው ወይም ሲመሰረት። ደርባን ላይ አፍሪካን ዩኒየን የሚባለው ድርጅት ከኦርጋናይዜሽን ኦፍ አፍሪካን ዩኒየን ወይም ከኦኤዩ ወደ ኤዩ ሲቀየር 2002 ላይ በወቅቱ 53 የአፍሪካ ሀገራቶች የዚህ አህጉር አቀፍ ድርጅት አባላቶች ነበሩ ነው። In 2011, South Sudan became the 54th member state, and in 2017, Morocco became 55 member state. ስለዚህ እነዚህ 2011 ላይ ደቡብ ሱዳን የአፍሪካ ህብረትን አባል ተቀላቀለች፣ አባል ሆነች፣ 54ኛው ሜምበር ስቴት ሆነች። 2017 ደግሞ ሞሮኮ 55ኛዋ የዚህ ድርጅት አባል ሀገር ሆናለች ማለት ነው። እዚህ ጋር የምታዩቸው ሰዎች the founding father of the Organization of African Union ወይም ደግሞ የቀድሞ የአፍሪካ አንድነት ድርጅት መስራች የነበሩ ታላላቅ ሰዎች ናቸው። ለምሳሌ የኛ ንጉስ የነበሩት አፄ ኃይለ ሥላሴ፣ የጋናው ፕሬዝዳንት እንደነ ኳሜ ንክሩማ እና ሌሎች በርካታ የተለያዩ ሀገር ፕሬዝዳንቶች ወይም ደግሞ መሪዎች ናቸው። እዚህ የአፍሪካ አንድነት ድርጅትን የመሰረቱ ሰዎች ናቸው በወቅቱ ነው። So the OAU's main objective የሚለው ነው የምናየው። የአፍሪካ አንድነት ድርጅት ዋነኛ ዓላማ ወይም ደግሞ main objective ምንድን ነበር ነው። So the main objectives were to promote the unity and solidarity of African states. ስለዚህ አንደኛው ዓላማው ወይ ደግሞ ሜን ኦብጀክቲቭ ፕሮሞት ማድረግ ነው የአፍሪካውያንን አንድነት እና በአፍሪካ ሀገሮች መካከል ያለውን ዩኒቲ እንዲሁም ሶሊዳሪቲን ፕሮሞት ማድረግ ነው። አንድነታቸውን ለጋራ ጥቅም የመቆም ዝንባሌያቸውን ጭምር ፕሮሞት ማድረግ፣ ማበረታታት፣ ማጠናከር ነው አንዱ ኦብጀክቲቭ ነው። coordinate and intensify their cooperations and efforts to achieve a better life for the peoples of Africa ነው። ሌላው በአፍሪካ ህዝቦች የአፍሪካን ህዝቦች የተሻለ ህይወት እንዲኖራቸው ወይ ነው ቤተር ላይፍ እንዲኖራቸው የአፍሪካ ውስጥ የሚኖሩት ህዝቦች በጋራ መስራት፣ ኮኦፕሬት ማድረግ እንዲሁም ደግሞ ይሄ ማስተባበር ኮኦርዲኔት ማድረግ ነው። ስለዚህ በጋራ የሚሰሩ ስራዎችን ኮኦፕሬት ማድረግ ይሄ በጋራ ለመስራት የሚደረጉ ጥረቶችን ጭምር ማስተባበር፣ ማበረታታት የአፍሪካ ህዝቦች ላይፋቸው የተሻለ ላይፍ እንዲኖራቸው በአፍሪካ ውስጥ የሚኖሩ ሰዎች ሊቪንግ ስታንዳርዳቸው ወይ ነው ያኗኗር ዘይቤያቸው ከፍ እንዲል ለማድረግ የተለያዩ ስራዎችን በጋራ በኮኦፕሬትሊ መስራት አንዱ ሌላኛው ኦብጀክቲቭ ነው። safeguard the sovereignty and territorial integrity of member states ነው። ሌላኛው በአፍሪካ የሚገኙ ሀገሮችን ወይም ደግሞ ሜምበር ስቴቶችን የዚህ አህጉር አቀፍ ድርጅት አባል ወይም ሜምበር ስቴት የምንላቸውን ሶቨርኒቲ ወይም ደግሞ ሉዓላዊነታቸውን ሴቭ ማድረግ፣ መጠበቅ ቴሪቶሪያል ኢንቴግሪቲ የግዛት አንድነታቸውን ጭምር ፕሮቴክት ማድረግ፣ ሴፍ ጋርድ ማድረግ ማለት። ስለዚህ ሴፍ ጋርድ ዘ ሶቨርኒቲ ኤንድ ቴሪቶሪያል ኢንቴግሪቲ ኦፍ ሜምበር ስቴት ስንል የሜምበሮቹን የአባላቶቹን የአፍሪካ ህብረት ወይም ደግሞ ኦርጋናይዜሽን ኦፍ አፍሪካን ዩኒየን ሜምበር ስቴት የምንላቸውን ሶቨርኒቲ ሉዓላዊነታቸውን የግዛት አንድነታቸውን ጭምር ፕሮቴክት ማድረግ የዚህ ድርጅት ኦብጀክቲቭ ነበር። avoid the continent from colonialism or colonization and apartheid avoid the continent from colonization and apartheid ሌላው ከነዚህ ኮንቲኔንቱን ወይም አጠቃላይ አህጉሩን ከኮሎናይዜሽን ወይም ከቅኝ ግዛት እንዲሁም ከአፓርታይድ የነጮች የበላይነት ከሚስተዋልበት አፓርታይድ ስርዓት ምን ማድረግ ወይም ደግሞ እንደዚህ አይነት ስርዓቶችን አቮይድ ማድረግ ነው፣ መቀነስ። ኮሎናይዜሽንን ከአፍሪካ ጭምር ማስወጣት ወይም ማስወገድ፣ የኮሎናይዜሽን አስተሳሰብ አፓርታይድ ስርዓትን የነጮች የበላይነት የሚስተዋልበትን ስርዓት አቮይድ ማድረግ፣ መቀነስ እንዲሁም ከተቻለ ደግሞ ማጥፋት። እንደዚህ አይነት ኦብጀክቲቭ ነበር። ፕሮሞት ኢንተርናሽናል ኮኦፕሬሽን ዊዝ ዩናይትድ ኔሽንስ ፍሬምወርክ ኤንድ ሃርሞናይዝ ሜምበርስ ፖለቲካል፣ ዲፕሎማቲክ፣ ኢኮኖሚክ፣ ኤጁኬሽናል፣ ካልቸራል፣ ሄልዝ፣ ዌልፌር፣ ሳይንቲፊክ፣ ቴክኒካል ኤንድ ዲፌንስ ፖሊሲስ
ስለዚህ ኢንተርናሽናል ኮኦፕሬሽንን ፕሮሞት ማድረግ ዓለም አቀፍ ወይም በዓለም አቀፍ ደረጃ ይሄ ትብብርን ዓለም አቀፋዊ ትብብርን ፕሮሞት ማድረግ ማበረታታት። ለምሳሌ በዩናይትድ ኔሽን ፍሬምወርክ ወይም ደግሞ በዚህ በዩናይትድ ኔሽን በተባበሩ መንግስታት ድርጅት ስር የሚሰሩ የተለያዩ ለምሳሌ ፖለቲካል ሊሆን ይችላል፣ ዲፕሎማሲያዊ ስራ ሊሆን ይችላል፣ ኢኮኖሚያዊ፣ ኤጁኬሽናል ወይም ትምህርታዊ፣ ካልቸራል ባህላዊ፣ ሄልዝ፣ ዌልፌር፣ ሳይንቲፊክ፣ ቴክኒካል ኤንድ ዲፌንስ ፖሊሲ እነዚህን ፖሊሲዎችን ወይም የተለያዩ ስራዎችን ኢንተርናሽናሊ በሚሰሩ ስራዎች ላይ ኮኦፕሬት እንዲያደርጉ ማበረታታት ወይም ፕሮሞት ማድረግ ነው። ኢስታብሊሽመንት ኦፍ አፍሪካን ዩኒየን እንግዲህ የአፍሪካ ህብረት አመሰራረት። ቅድም ያልነው ኦርጋናይዜሽን ኦፍ አፍሪካን ዩኒየን ነው፣ የአፍሪካ አንድነት ድርጅት። ዜን እዚህ ጋር የምናየው ደግሞ አፍሪካን ዩኒየን ወይም አፍሪካ አንድነት የሚባለው አሁን ያለው ድርጅት እንዴት እንደተመሰረተ የምናይበት ነው። ሶ ዋይ ዋዝ ኦርጋናይዜሽን ኦፍ አፍሪካን ዩኒቲ ቼንጅድ ቱ አፍሪካን ዩኒየን? ለምንድን ነው ኦኤዩ ወደ ኤዩ ቼንጅ የሆነው ወይም የተቀየረው የሚል ነው። The creation of the African Union shifted its focus from supporting liberation from colonialism and apartheid to Africa's development and integration. ስለዚህ ኦኤዩን ወደ ኤዩ ቼንጅ ማድረግ ያስፈለገበት ዋነኛው ምክንያት ኦርጋናይዜሽን ኦፍ አፍሪካን ዩኒየን ምንድን ነበር ፎከስ የሚያደርገው? ምን ላይ ነበር የሚሰራው? በአብዛኛው ሰፖርቲንግ ሊብሬሽን ፍሮም ኮሎኒያሊዝም ኤንድ አፓርታይድ ነው። ስለዚህ አፍሪካ ውስጥ የሚገኙ ስቴቶችን ወይም ሀገሮችን ከቅኝ ግዛት ነፃ እንዲወጡ ምን ማድረግ ነበር? ሰፖርት ማድረግ፣ አፓርታይድ ስርዓትን እንዲያስወግዱ ሰፖርት ማድረግ ነበር የኦኤዩ አንደኛው ዋነኛ ስራው ማለት ነው። ስለዚህ ይሄኛው ስራው አብዛኞቹ የአፍሪካ ሀገሮች ነፃ ከወጡ በኋላ ይሄን ስራ መስራት አዋጭ ስላልሆነ፣ ነፃነታቸውን የጠበቁ ስለሆነ፣ ስለ ኮሎኒያሊዝም ማውራቱ ጠቃሚ ስላልሆነ ወደ ሌላ አቅጣጫ ሽፍት አደረጉ ነው። ይሄ ማለት አፍሪካስ ዲቨሎፕመንት ኤንድ ኢንተግሬሽን ነው። ስለዚህ ከዚህ ሊብሬሽንን ሰፖርት ከማድረግ አፍሪካን ዴቨሎፕመንት እና ኢንተግሬሽንን ሰፖርት ወደ ማድረግ መሸጋገር ስለነበረበት ነው ይሄ ኦኤዩ ወደ ኤዩ ቼንጅ የሆነው ነው። ስለዚህ ኦኤዩ ፎከስ የሚያደርገው ሰፖርቲንግ ሊብሬሽን ነው፣ ወይም ነፃነትን፣ አገሮች ነፃ እንዲሆኑ ኢንዲፔንደንስ ስቴት እንዲፈጠሩ ሰፖርት ማድረግ ነበር የኦኤዩ ሜን ኦብጀክቲቭ ማለት ነው። እዚህ ጋር ኤዩ ስንል ግን አፍሪካን ዴቨሎፕ እንድትሆንና ፖለቲካና ኢኮኖሚካሊ ኢንቴግሬት እንድትሆን ወይም ውህደት እንዲኖራቸው በሀገሮች መካከል ውህደት እንዲፈጠር፣ ልማት እንዲፈጠን ወይም ደግሞ የልማት ስራዎች እንዲሰሩ ነው ፎከስ የሚያደርገው ኤዩ። ስለዚህ በዚህ ምክንያት ነው ኦኤዩ ወደ ኤዩ ቼንጅ የሆነው ነው። The vision for the union included እንግዲህ የኤዩ ቪዥን ወይም ደግሞ ራዕይ ምንን ያካትታል ስንል accelerating the process of integration in Africa ነው። ሌላው የውህደትን ኢኮኖሚካል ሊሆን ይችላል፣ ፖለቲካል ሊሆን ይችላል፣ ሶሻል ሊሆን ይችላል። በእነዚህ አይነት ውህደቶች ወይም አንድነቶችን አክሲለሬት ማድረግ ማፋጠን፣ የውህደቱ የሚፈጠርበትን ፕሮሰስ ሂደቱ አክሲለሬት ማድረግ ወይም ማፋጠን ነው። በአፍሪካ ውስጥ እንግዲህ ይሄ ውህደት እንዲፈጠር ፍጥነት እንዲኖረው ወይም ማፋጠን ነው። supporting the empowerment of African state in the global economy ሌላው የአፍሪካ ስቴቶች ወይም የአፍሪካ ሀገሮች ሰፖርት ማድረግ ወይም ደግሞ ማጎልበት፣ ኢምፓወርመንታቸው ጉልበት ወይም ሀያል እንዲሆኑ ሰፖርት ማድረግ ነው። በዓለም አቀፍ ኢኮኖሚ ላይ የአፍሪካ ሀገሮች ኢምፓወርመንት ወይም ደግሞ እንዲጎለብቱ፣ ከፍተኛ ኢኮኖሚ እንዲኖራቸው ሰፖርት ማድረግ። አድሬስ ዘ multifaceted social, economical and political problems facing the continent ነው። ሌላኛው በአህጉሩ ወይም ደግሞ ኮንቲኔንቱ ፌስ የሚያደርጋቸው ወይም የሚያጋጥሙት ሶሻል፣ ኢኮኖሚካል፣ ፖለቲካል ፕሮብሌምሶችን አድሬስ ማድረግ። ዘርፈ ብዙ ችግሮች አሉ በማህበራዊ፣ በኢኮኖሚ፣ በፖለቲካል አህጉር ውስጥ ወይም አፍሪካ ውስጥ የሚያጋጥሙ ችግሮችን ለመፍታት ችግሮችን አድሬስ ማድረግ ነው። and promoting peace ሰላምን ፕሮሞት ማድረግ፣ ሴኩሪቲ ደህንነት፣ ስቴቢሊቲ፣ ዴሞክራሲ፣ ጉድ ገቨርናንስ ኤንድ ሂውማን ራይት እነዚህ ነገሮች ምን ማድረግ ፕሮሞት ማድረግ ወይም ማበረታታት ማሳደግ ነው። ለምሳሌ ፒስ ሰላማዊ እንዲሆን፣ ሴኩሪቲ እንዲሆን፣ ስቴብል እንዲሆን፣ ዲሞክራቲካሊ ወይ ደግሞ በዲሞክራሲ እንግዲህ ዲሞክራቲክ የሆኑ ስቴቶች እንዲፈጠሩ፣ ጉድ ገቨርናንስ መልካም አስተዳደር እንዲኖር፣ ሂውማን ራይት የሰው ልጅ ሰብአዊ መብት እንዲከበር እነዚህ ነገሮች ፕሮሞት ማድረግ ሌላኛው የኤዩ ቪዥን ነው ማለት ነው። እዚህ ጋር የምናያቸው ሰዎች ያው kwame nkrumah እና ኢምፐረር ኃይለ ሥላሴ ናቸው። kwame nkrumah ማለት የጋና የመጀመሪያው ፕሬዚዳንት እንዲሁም ኢምፐረር ኃይለ ሥላሴ ደግሞ የሀገራችን ንጉሠ ነገሥት የነበሩ ሰው ናቸው ማለት ነው። The historical foundation of the African Union originated in the First Congress of Independent African States held in Accra, Ghana from
15 up to 22nd on April 1958 ስለዚህ የአፍሪካ ዩኒየን እንዲመሰረት መሰረት የጣለው የመጀመሪያው ስብሰባ ወይ ደግሞ ፈርስት ኮንግረስ የት ነበር የተደረገው? አክራ ጋና ውስጥ የተደረገ ስብሰባ ወይ ደግሞ ኮንግረስ ነበር ነው። ይሄ ማለት እንዳትወዛገቡ የመጀመሪያው ስብሰባ የአፍሪካ ዩኒየን እንዲመሰረት ቤዝ የሆነ ፋውንዴሽንን ያስቀመጠ መሰረት ያስቀመጠው የመጀመሪያው ኮንግረስ አክራ ውስጥ ጋና ውስጥ የተደረገ ነው። አክራ ማለት የጋና ከተማ ናት። ስለዚህ እዛ ውስጥ የተደረገ ስብሰባ ወይም ኮንግረስ ነበር ነው። መቼ ነው የተደረገው? ከ15 እስከ 22 አፕሪል 15 እስከ 22 1958 ላይ የተደረገ የመጀመሪያው ኮንግረስ ነው። ፕሬዚዳንት ንክሩማ ኦር ፕሬዚዳንት ኳሜ ንክሩማ ኦፍ ጋና argued a strong union similar to that of the United States። ስለዚህ ፕሬዚዳንት ኳሜ ንክሩማ ያነሱት ሐሳብ ምንድነው? እዚህ ጋር ስትሮንግ ዩኒየን መፍጠር አለብን፣ ጠንካራ የሆነ አንድነት በሀገሮች መካከል መፍጠር አለብን። ልክ እንደ ዩናይትድ ስቴትስ ነው። እንግዲህ ዩናይትድ ስቴትስ ስንል ብዙ ስቴቶች አንድ ላይ ዩኒፋይድ ሆነው ጠንካራ ሀገር የፈጠሩበት ሂደት ነው። ልክ እንደዛ አፍሪካውያንም እኛ አፍሪካውያን ስትሮንግ ዩኒየን መፍጠር አለብን፣ ጠንካራ የሆነ አንድነት ልክ እንደ ዩናይትድ ስቴትስ ጠንካራ የሆነ አንድነት መፍጠር አለብን ብሎ ነው እዚህ ጋር ሀሳብ ያነሱት ኳሜ ንክሩማ ማለት ነው። He argued that single African state can be powerful enough to stand by itself economically and militarily። ያለማንም እርዳታ የትኛውም የአፍሪካ ሀገር ብቻውን ፓወርፉል መሆን ይችላል፣ በኢኮኖሚ በሚሊታሪም ጭምር ሀያል መሆን ወይም ፓወርፉል መሆን ይችላል ነው። and he stated that Africa must unite or die። ስለዚህ አፍሪካውያን ወይም የአፍሪካ ስቴቶች ምን መሆን አለባቸው? የግድ አንድ መሆን መተባበር አለባቸው። አንድ ካልሆኑ ወይ ደግሞ ወይ መኖር ወይ መጥፋት ወይ ደግሞ አንድ መሆን ወይ ደግሞ ዩናይት መሆን ኦር ዳይ። ስለዚህ ምርጫ የለም፣ ሁለት ምርጫ ነው ያለን። ወይ አንድ እንሆናለን፣ አንድ ካልሆነን ደግሞ እንጠፋለን የሚል ሀሳብ ነበር ኳሜ ንክሩማ ሲያነሱ ወይም ደግሞ ሬዝ ያደረጉት ሀሳብ ማለት ነው። ኢምፐረር ኃይለ ሥላሴ ኦፍ ኢትዮጵያ pointed that we should avoid linguistic, racial, economic and political differences among the African nations and recommended a laws organizations ኃይለ ሥላሴ's view overcame። ስለዚህ የኢምፐረር ኃይለ ሥላሴ ወይም ደግሞ ንጉሠ ነገሥት ኃይለ ሥላሴ ደግሞ ያነሱት ሀሳብ ምንድን ነበር? we should avoid linguistic difference ነው። ስለዚህ በመካከላችን ያለው በአፍሪካውያን ሀገሮች መካከል ያለው የቋንቋ ልዩነት፣ የዘር፣ የኢኮኖሚ፣ የፖለቲካ ልዩነትን ወደ ጎን ትተን አንድ ላይ መሆን አለብን። አንድነታችንን ማጠናከር አለብን። ስትሮንግ የሆነ ዩኒየን ወይም ዩኒቲ እንዲኖረን ማድረግ አለብን የሚል ሀሳብ ነው ሬዝ ያደረጉት ኢምፐረር ኃይለ ሥላሴ ማለት ነው እዛ ኮንፈረንስ ላይ። ሶ ኃይለ ሥላሴ's view overcame። ስለዚህ የእሳቸውና የነ ኳሜ ንክሩማ አይነት ሀሳቦች ምን አደረጉ? ተቀባይነት አገኙና አፍሪካን ዩኒየን እንዲመሰረት አስቻሉ ነው። እዚህ ጋር የምታዩት ካርታ ላይ እንግዲህ የኢንዲፔንደንስ አፍሪካን ስቴቶች ናቸው። ነፃ የሚባሉት የአፍሪካ ሀገሮች ወይም ሀገሮች ናቸው። ስቴት ኦፍ አፍሪካ በአፍሪካ ውስጥ የሚገኙ የተለያዩ ሀገሮች ናቸው። So 3 summits were held in the lead up of the official launch of the African Union። እንግዲህ 3 ስብሰባዎች ተደርገዋል አፍሪካ ዩኒየን ከመመስረቱ በፊት ወይም ደግሞ አፍሪካ ዩኒየን እንዲመሰረት ላውንች እንዲሆን በይፋ እንዲመሰረት ኦፊሻል እንዲመሰረት በተለያየ ጊዜ የተለያዩ ቦታዎች ላይ 3 ስብሰባዎች ወይም ደግሞ ሰሚትስ የምንላቸው ተደርገዋል ነው። ልብ በሉ እነዚህ 3ቱ ስብሰባዎች በተለያየ ጊዜ የተደረጉ ስብሰባዎች ናቸው። ዋነኛ ዓላማቸው ግን አፍሪካ ዩኒየን እንዴት ይመስረት በሚለው ዙሪያ ውይይት የተደረገባቸው ወይ ደግሞ ባጭሩ አፍሪካ ዩኒየን እንዲመሰረት እነዚህ 3 ስብሰባዎች ተደርገው ነበር ነው። the first ሲርት ሰሚት in Libya። ሲርት የሚባል ስብሰባ ወይም ሲርት የምትባል የሊቢያ ውስጥ የምትገኝ ቦታ ላይ እዛ ተደርጎ ነበር ስብሰባ፣ ሲርት ሰሚት እንላለን። so extraordinary summit from 6 up to 9 September in 1999። ስለዚህ የኛ ስብሰባ ወይም ደግሞ ሲርት ሰሚት ሊቢያ ውስጥ የተደረገው ደግሞ ከሴፕቴምበር 6 እስከ 9 1999 ዓመተ ምህረት ላይ ነበር ነው። which adopted the Sirt declaration calling for the establishment of the African Union ነው። ስለዚህ ጥሪ ያቀረቡበት ወይ መግለጫ ያወጡበት ነው። በዚህ ሲርት ሰሚት ወይም በሲርት ስብሰባ ላይ አፍሪካን ዩኒየንን ለመመስረት ወይም አፍሪካ አንድነትን ለመመስረት እንዲመሰረት የተለያዩ መግለጫዎች ወይ ደግሞ calling for the establishment of African Union ነው መግለጫዎችን ያወጡበት ጥሪ ያቀረቡበት ነው ለአፍሪካ ሀገሮች ይሄኛው ሰሚት ወይም ደግሞ ስብሰባ ማለት ነው። ሁለተኛ ሎሚ ሰሚት የምንለው ሎሜ ሰሚት in ቶጎ። ሎሚ ማለት ቶጎ ውስጥ የምትገኝ ከተማ ናት። ስለዚህ 10 up to 12 July 2000 which adopted the African Union Constitutive Act ነው።
ይሄኛው ሎሚ ሰሚት የምንለው ደግሞ ሎሜ ሰሚት ከ10 እስከ 12 ጁላይ 10 እስከ 12 2000 ዓመተ ምህረት ላይ የተደረገ ስብሰባ ነው። አውትላይን ዘ ፍሬምወርክ ነው ወይ ደግሞ የፋውንዲንግ ዶክሜንቶችን ያዘጋጁበት ፕሪፓሬሽን ኦፍ ዶክመንት ነው ባጭሩ። ዶክመንቶችን እንዴት ነው መሰራት ያለበት፣ ይሄ የአፍሪካ አንድነት ድርጅት ምን ይመስላል፣ ስትራክቸሩ፣ ኦብጀክቲቭ ምንድነው የሚባለው ዶክመንቶች የተዘጋጁበት ነው ይሄኛው ስብሰባ። አፍሪካ ዩኒየን እንዲመሰረት የተለያዩ ዶክመንቶችን ፕሪፔር ያደረጉበት ስብሰባ ነው ሎሜ ሰሚት የምንለው ነው። ሶስተኛውና የመጨረሻ ሉሳካ ሰሚት ነው። ሉሳካ ሰሚት የምንለው ዛምቢያ ውስጥ ነው የተደረገው። ይሄ ደግሞ from 9 up to 11 July 2001 the last OAU ሰሚት የመጨረሻ አፍሪካ አንድነት ድርጅት ከመመስረቱ ወይም አፍሪካን ዩኒየን ከመመስረቱ በፊት የመጨረሻ የተደረገው የኦኤዩ ሰሚት ወይም ደግሞ ቀድሞ የነበረው ኦኤዩ ኦርጋናይዜሽን ኦፍ አፍሪካን ዩኒየን ወደ ኤዩ ከመመስረቱ ወይም ከመቀየሩ በፊት የተደረገ የመጨረሻው ስብሰባ ነው። ሉሳካ ዛምቢያ ውስጥ የተደረገው ሰሚት ወይም ደግሞ ስብሰባ ማለት ነው። መቼ ነው የተደረገው? ጁላይ 9 እስከ 11 2001 ዓመተ ምህረት ነው። which drew the roadmap for the implementation of African Union። ስለዚህ አፍሪካ ዩኒየን ሲመሰረት በምን መንገድ ነው ተግባራዊ የሚደረገው የሚለው ፍኖተ ካርታ የተዘጋጀበት ነው። ሮድማፕ በምን አይነት መንገድ ነው ተግባራዊ የሚደረገው፣ ትግበራው ምን ይመስላል የሚለው ሮድማፕ የተሰራበት ወይም የተዘጋጀበት ስብሰባ ነው ሉሳካ ሰሚት ማለት ነው። The African Union or AU was officially established on 9 July 2002 in the Durban Summit, South Africa። ስለዚህ እነዚህ ሶስቱ ስብሰባዎች ከተደረጉ በኋላ በ2002 በተለይ ጁላይ 9 ላይ 2002 ዓመተ ምህረት ኦፊሻሊ ስታብሊሽ ሆነ ወይም ደግሞ ተመሰረተ፣ በይፋ ተመሰረተ የአፍሪካ ዩኒየን ማለት ነው። ከዛ በፊት ኦርጋናይዜሽን ኦፍ አፍሪካን ዩኒየን ይባል የነበረው ድርጅት 2002 ደርባን ላይ ወይም ደርባን በተደረገው ስብሰባ ደርባን ሰሚት ላይ ሳውዝ አፍሪካ ውስጥ ወደ ኤዩ ተቀየረ 2002 ዓመተ ምህረት ነው። following a decision in September 1999 to create a new continental organization። ስለዚህ ይሄ ሲርት ሰሚት ላይ በተደረገው ስብሰባ ወይ ደግሞ በተወሰነው በዛ በወጣው መግለጫ ወይም በጥሪ በሱ አማካኝነት እንግዲህ 1999 ላይ ማለት ነው ሲርት ሰሚት ላይ በተደረሰው ውሳኔ ወይም ደግሞ ዲሲሽን ላይ እንግዲህ አዲስ ኮንቲኔንታል ኦርጋናይዜሽን ክሬት እንዲሆን ወይም ደግሞ አዲስ አህጉራዊ ድርጅት እንዲመሰረት አፍሪካ ዩኒየን የሚባለው አሁን ላይ ያለው እኛ የምናውቀው ድርጅት እንዲመሰረት ተቻለ ማለት ነው። ሌላው አፍሪካ moves toward economic and political integration። አፍሪካ በኢኮኖሚና በፖለቲካ እንግዲህ ውህደት ለመፍጠር አንድ ለመሆን ያደረጉት አፍሪካውያን ያደረጉት እንቅስቃሴ ምን ይመስላል ነው። what are the core vision of African Union ይላል ስታርታፕ ኩዌስችን ላይ እንግዲህ ኮር ቪዥን ዋነኛ ዓላማ ወይም ራዕዩ የአፍሪካ ዩኒየን የኤዩ ከተመሰረተ በኋላ ዋነኛ ራዕዩ ምን ይመስላል ቪዥንስ የምንለው። the vision of African Union is creating an integrated, prosperous and peaceful Africa, being driven by its own citizens and representing a dynamic force in the global arena። ስለዚህ ዋነኛ ቪዥን ወይም ራዕይ የምንለው አንደኛ creating an integrated, prosperous and peaceful Africa ነው። አንድ የሆነች የተዋሃደች የበለጸገች እንዲሁም ሰላማዊ የሆነች አፍሪካን ክሬት ማድረግ ነው ዋነኛ ራዕዩ የኤዩ ማለት ነው። የአፍሪካ ዩኒየን አንዱና ዋነኛው ኮር ቪዥን የምንለው creating an integrated, prosperous and peaceful Africa። ከዛ በተጨማሪ የበለጸገች የተዋሃደች እና ሰላማዊ የሆነች አፍሪካን ከመፍጠር አልፎ being driven by its own citizens ነው፣ በራሷ ዜጎች የምትመራ የበለጸገች ሰላማዊና የተዋሃደች አፍሪካን መፍጠር ነው። and representing a dynamic force in the global arena በዓለም አቀፍ ደረጃ በዓለም መድረኮች ላይ አፍሪካን ሪፕሬዘንት የሚያደርጉ በዚህ በተለዋዋጭ በሆነው ወይ ደግሞ ዳይናሚክ በሆነው ዓለም ላይ እንግዲህ አፍሪካን ሪፕሬዘንት ራሷን ሪፕሬዘንት ማድረግ ሌላኛው እንግዲህ ይሄ የኤዩ ቪዥን ነው። Agenda of 2063 was officially adopted by the AU Assembly in 2015። ሌላኛው እንግዲህ የኤዩ ቪዥን ወይም ወደፊት እንግዲህ ሊያሳካ የሚፈልገው ራዕይ ምንድነው? አጀንዳ 2063 የሚባል አጀንዳ አለ። ይሄ 2015 ላይ ነው እንግዲህ ተግባራዊ ሊደረግ የታሰበው 2015 ላይ ነው የወጣው። 2063 ድረስ ተፈጻሚ የሚሆን ነው። ምንድነው? ኦፊሻሊ አዶፕትድ ባይ ዘ ኤዩ አሴምብሊ ነው። በአፍሪካ ዩኒየን ጉባኤ ላይ ወይም ስብሰባ ላይ ነው እንግዲህ የወጣው ማለት ነው። አጀንዳ 2063 የምንለው ነው። ሶ ይሄ አጀንዳ ምንድነው? it provides a collective vision and roadmap to build prosperous and united Africa based on shared values and a common destiny።
ለዚህ አጀንዳ 2063 ወይም በ2063 ሁሉም የአፍሪካ ሀገራቶች ኮሌክቲቭ ቪዥን አላቸው ወይም ደግሞ ኮሌክቲቭ የሆነ አንድ ላይ ጥቅል የሆነ ራዕይ አላቸው ወይም ደግሞ ጥቅል የሆነ ራዕይ የተቀመጠበት ነው አጀንዳ 2063 ነው። ምን ለማድረግ to build a prosperous and united Africa ነው። ስለዚህ የበለጸገች ፕሮስፐረስ እና ዩናይትድ አፍሪካ ወይ ደግሞ የበለጸገች እና አንድነቷ የተጠበቀ አፍሪካ ምን ማድረግ ቢውልድ ማድረግ መገንባት ነው። ይህ ሲገነባ እንግዲህ ቤዝድ ኦን ሼርድ ቫሊዩ ነው፣ በጋራ እሴቶቻችን ላይ በአፍሪካውያን የጋራ የሆኑ እሴቶቻቸው ላይ እንግዲህ እሱን ቤዝ አድርገው እሱን መሰረት አድርገው ኮመን ዴስቲኒ ወይም የጋራ የሆኑ አላማዎቻቸውንም ጭምር ቤዝ አድርገው አፍሪካ የበለጸገች እና ዩናይትድ የሆነች የተዋሃደች አንድነቷ የተጠናከረ አፍሪካን መፍጠር ዋነኛ ቪዥኑ ነው ማለት ነው፣ የኤዩ ማለት ነው። ሶ the last points objectives of the AU ነው። የአፍሪካ ዩኒየን ኦብጀክቲቮች አላማዎች ምንድን ናቸው? What are the objectives of African Union conserving integration and cooperation in political and economic aspects ይላል። ከኢኮኖሚና ከፖለቲካ አስፔክት አንጻር የአፍሪካ ዩኒየን ኦብጀክቲቭ ምን ይመስላል? So the union objectives are to achieve greater unity and solidarity between African countries and the peoples of Africa. ሌላ አንደኛው የአፍሪካን ዩኒየን ኦብጀክቲቭ ወይም ዓላማ achieve greater unity and solidarity ነው። ከፍተኛ የሆነ ወይም ደግሞ በሀገሮቹ መካከል ዩኒቲ መፍጠር፣ አንድነት መፍጠር፣ ለጋራ ጥቅም አንድ የሆኑ ሶሊዳሪቲ አንድ የሆኑ ሀገሮችን መፍጠር ቢትዊን አፍሪካን ካንትሪስ ነው። ስለዚህ በአፍሪካ ሀገሮች መካከል አንድነትን፣ ለጋራ ጥቅም መቆምን፣ እንደዚህ አይነት ነገሮችን ምን ማድረግ አቺቭ ማድረግ ነው። በአፍሪካ ሀገሮችና ህዝቦች መካከል አንድነት መፍጠር፣ ለጋራ ጥቅማቸው የሚቆሙ ህዝቦችና ሀገሮችን ክሬት ማድረግ ወይም አቺቭ ማድረግ ማሳካት ነው። አክሲለሬት the political and socio-economic integration of the continent ነው። ሌላው የፖለቲካልና በማህበራዊ እንዲሁም በኢኮኖሚ ውህደታቸውን ምን ማድረግ አክሲለሬት ማድረግ ማፋጠን ነው። በአህጉር ውስጥ በሚገኙ ሀገሮች መካከል የፖለቲካ የማህበራዊ የኢኮኖሚ ኢንተግሬሽን ወይም ውህደትን ማፋጠን ነው፣ አክሲለሬት ማድረግ ሌላኛው የኤዩ ኦብጀክቲቭ ነው። Promote and defend African common positions on issues of interest to the continent and its peoples. Encourage international cooperations, taking due account of the United Nations Charter and the Universal Declaration of Human Rights. ሌላው ኢንካሬጅ ማድረግ ኢንተርናሽናል ኮኦፕሬሽን ዓለም አቀፋዊ ትብብሮችን ምን ማድረግ እንግዲህ ኢንካሬጅ ማድረግ ማበረታታት። ስለዚህ በዩናይትድ ኔሽን ቻርተር መመሪያ ወይ ደግሞ እንዲሁም በዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይት በዓለም አቀፍ ደረጃ የሰብአዊ መብቶችን ጭምር በዚህ በዩናይትድ ኔሽን ስር ባሉ ቻርተሮች ላይ እንግዲህ ወይም ደግሞ በዩናይትድ ኔሽን በተባበሩ መንግስታት ድርጅት ስር በሚሰሩ ስራዎች ላይ እንግዲህ ኢንተርናሽናል ኮኦፕሬሽንን ምን ማድረግ ኢንካሬጅ ማድረግ ማበረታታት ነው። ፕሮሞት ሰስቴይነብል ዴቨሎፕመንት አት ዘ ኢኮኖሚክ ሶሻል ኤንድ ካልቸራል ሌቭልስ አስ ዌል አስ ኢንተግሬሽን ኦፍ አፍሪካን ኢኮኖሚስ ነው። ሌላው እንግዲህ ሰስቴይነብል ዴቨሎፕመንትን ፕሮሞት ማድረግ ነው። ሰስቴይነብል ዴቨሎፕመንት ማለት ኮንቲኒየስ የሆነ ቀጣይነት ያለውን እድገት ፕሮሞት ማድረግ ማበረታታት። ለምሳሌ ቀጣይነት ያለው እድገት ስንል በኢኮኖሚው፣ በማህበራዊ፣ በካልቸራል ሌቭል በእነዚህ ደረጃ ያለውን እንግዲህ ዲቨሎፕመንት ፕሮሞት ማድረግ ነው። and as well as integration of African economies ነው። ስለዚህ በኢኮኖሚ ያላቸውን የአፍሪካን ውህደት እንግዲህ ፕሮሞት ማድረግ ነው። promote cooperation in all fields of human activity to raise a living standard of African people። ሌላኛው ኮኦፕሬሽንን አብሮ መስራትን መተጋገዝን ፕሮሞት ማድረግ ነው። በሁሉም ፊልዶች በተለያዩ ፊልዶች ላይ በኢኮኖሚ ሊሆን ይችላል፣ በግብርና፣ በትሬድ፣ በሁሉም ፊልዶች መስኮች ላይ እንግዲህ ያለውን ትብብር ወይም ኮኦፕሬሽንን ፕሮሞት ማድረግ ነው። ምንድነው ይሄን ፕሮሞት ስናደርግ እንግዲህ የአፍሪካ ህዝቦችን የሊቪንግ ስታንዳርዱን ምን ማድረግ ነው ወይም ደግሞ የአፍሪካ ህዝቦች ስታንዳርድ ኦፍ ሊቪንግ የምንለው የኑሮ ዘይቤ የኑሮ ሁኔታቸው ምን ማድረግ ሬዝ ለማድረግ ከፍ ለማድረግ ኮኦፕሬሽንን ፕሮሞት ማድረግ ነው። Coordinate and harmonize policies between the existing and the future regional economic communities for gradual attainment of the objectives of the union. coordinate and harmonize ስንል ማስተባበር እንዲሁም የተለያዩ ፖሊሲዎችን ጨምር ማስማማት በማንና መካከል ያሉትን ፖሊሲዎችና ትብብሮችን የምናስማማው ኤግዚስቲንግ አሁን ባሉትና ወደፊት በሚመጡት ሪጂናል ኢኮኖሚክ ኮሚኒቲ በተለያዩ ኢኮኖሚክ ኮሚኒቲዎች ወይም ኢኮኖሚያዊ ማህበረሰቦች ወይ ደግሞ የሚፈጠሩ እነዚህ ሪጂናል ግሩፖች ወይ ደግሞ ኦርጋናይዜሽኖች ይኖራሉ። ስለዚህ በእነሱ መካከል ያለውን አብሮ የመስራት ኮኦርዲኔሽን እንዲሁም
ስምምነት ወይም ሃርሞኒ የምንለውን ፖሊሲያቸው ምን ማድረግ ነው? ማስማማት ነው ማለት ነው። ስለዚህ ፎር ዘ ግራጁዋል አቴንመንት ኦፍ ዘ ኦብጀክቲቭስ ኦፍ ዘ ኤዩ ወይ ደግሞ ዩኒየን ነው። ስለዚህ ወደፊት በሚኖሩት ግንኙነቶች ላይ ወይም በኦብጀክቲቭ ላይ እንግዲህ ስምምነት መፍጠር ማለት ነው። የዛሬውን ቪዲዮ እዚህ ላይ አበቃው። ኔክስት ቻፕተር 6 ላይ እንገናኛለን።